አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሱሱ ሀበሻዊ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛልኝ። ዛሬም በሰማያ ወይም እንዲሁም በሰይፍ ተመልሼ መጥቻለሁ ማለት ነው። በጣም ያሳዝናል ማለት ነው። ሁለት ልጅ ይዞ ስደት ላይ በጣም ይከብዳል ማለት ነው። ሱማያ እንግዲህ እንደምታዋት እናት ማለት ልጆቿን በጉያዋ ምንድነው ስንቋን በጀርባዋ ነው የሚባለው። እንደዛ አድርጋለች ማለት ነው። እናትነት ከባድ ነው በነገራችን ላይ የምር ልጆቿን እንደዚህ ታቅፋ በረሃ ለበረሃ በተለይ በአሁኑ ሰዓት ሙቀት ነው፣ የትኛውም ሀገር ላይ በጣም ሙቀት ነው እና ከባድ ነው። አላህ ይገዝሽ፣ አላህ ካንቺ ጋር ይሁን ነው የምለው። እስኪ የለቀቀችውን ቪዲዮ አይተን እንመለስ። ደግሞ ማለት ነው እና ያው ብዙ ባህር አለ እዚህ ብቻ አይደለም በርግጥ። ስለዚህ እና ያው ቴንሽን አንዳንዴ እኮ ችግር ነው። ስለዚህ ብዬ ፈራው ማለት ነው። እኔ ማያበሻ ራሱ ባይፈልገኝ የሚፈልገኝ ስለመስለኝ ይፈራለው ማለት ነው። ደግሞ ስለምፈራ ነው ማለት ነው። በርግጥ ያው ቢዙ እሪ ብዬ መሰብሰብ እችላለሁ ማለት ነው። ምክንያቱም አረብ ሀገር ደስ የሚለው ነገር የታቃታለ ማናት። በተለይ ደግሞ እኔ ህጋዊ ነኝ እንጂ አብዛኛው አበሻ ህጋዊ አይደለም። ህጋዊ ራሱ ቢሆን እኔ እንግዲህ ሱማያን ተመልሰን መተናል ማለት ነው። ቪዲዮውን አይተናል። እንደምታውቁት ባህር ላይ ነው ያለችው። ባህር ላይ ራሱ ተቀምጬ የማያቸው ሰዎች ራሱ ሰዎቹ ከብዛታቸው አንጻር የሆነ አበሻ ሳይ ወይም የሆነ ነገር ሳይ ራሱ ሰይድ የላካቸው ወይም ደግሞ ሰይድ እንታይቀደም እዛ ቦታ ታስታውስ ከሆነ እዚህ ባህር ላይ ሰይድ እየፈለጋል ነበር እና ለሰዎችም ተናግር ያለው ብሎ ነበር እና ስለዚህ ሰው ራሱ እንደዚህ ሲያየኝ ራሱ እሱ የላካቸውና የሆነ ሊይዙኝ የሚፈልጉ ይመስለኛል። ነፃነቴንም አጥቻለሁ ብላለች። በእርግጥ ከሀገርሽ ላይ ከዚህ ስትይ እንደገና ስደት ላይ እንትን ማለት እንደ ኢትዮጵያ አይደለም። ኢትዮጵያ ላይ በሆነ ነገር ሊያስይዙ ይችላሉ፣ ግን እዛ ሀገር ላይ ማንንም ማስያዝ አይችልም። ህገወጥም ብትሆኑ ማለት ነው። እዛ ሀገር ላይ በተለይ ለሴት ልጅ በጣም ክብር አላቸው አረብ ሀገራት በተለይ ማለት ነው። እና ያን ያክል ባትጨነቂ ባይነኝ እኔ እንደ እህትነት። ለምን ብዙ ሀሳብ ያለብሽ ብዙ ጭንቀት ያለብሽ፣ በዛ ላይ ደግሞ ለልጆችሽ መኖር አለብሽ፣ ለልጆችሽ መኖር አለብሽ። አንቺ ስላለሽ ነው አንቺን ተከተለው ከዛ የሚሉትና ይህን ሁሉ ያደረገችው ደግሞ ለእነዚህ ለልጆች ለመንከራተት የዳረገችው ሀዩ ነች። በነገራችን ላይ እሷ የዚህ ጋር ባትገባ ትዳራቸው ላይ ባትገባ እነዚህ ልጆች ባልተንከራተቱ ነበር። በነገራችን ላይ አንዳንዴ በራሳችን ላይ የማንፈልገውን በሰው ላይ እናደርጋለን። እርግጠኛ ሀዩ እሷ አግብታ ሁለተኛ እንዲጨመርባት አትፈልግም። ይችም ልጅ እንደዛው ነው። ግን ብዙ ነገር አለኝ ሀዩ ብቻ አይደለችም ብላለች። እሷን አልሰማትም። ብዙ እያማከርኩት ትቶኛል ብላለች። አሁን ይች ልጅ ሁለት ልጅ ይዛ የሱን ልጅ ይዛ እየተንከራተተች ከወዲያ የምር በጣም ይከብዳል። ሴት ናት፣ በዛ ላይ ብዙ ነገር አለ። ስደት ላይ ራሱ ሰው ያስፈልጋቸዋል የትም ቦታ ብትሆኑ ማለት ነው። አሁን እሷ ደግሞ እንደዚህ በሚያሳድባት ሰዓት ደግሞ ሰውን መጠጋት አትችልም። ስለዚህ በጣም ከባድ ነው። አንዳንዴ ጭንቅላትን ማሰራት ኸይር ነው ማለት ነው። ጃ ሱማያዬ አላህ ይገዝሽ፣ ልጆችሽንም አላህ ይጠብቅልሽ። የመን ላይ ያላችሁ ስራ ፈልጉልኝ ብላለች። ጥሩ አረብ የምታውቁ አንዳንዶቹ ጥሩ አረብ አሉ ወላሂ ልጆቻቸውንም እንደ ልጆች የሚያዩ ያበሻ ልጆች በተለይ የሚወዱ አሉና ጥሩ አረቦች ብትፈልጉላት፣ በተለይ ተመላላሽ ቢሆንላት እዛው ቤቷ አካባቢ ሆኖ ተመላላሽ ቢሆንላት አሪፍ ነው ብዬ ነው የማስበው። ለምን ለልጆቿም ጊዜ ይኖራታል፣ ለሷም ጊዜ ይኖራታል። ላኪን ግን አረብ ቤት ከሆነች ግን ጊዜ ጭራሽ የሚባል አይኖራትም። ለሷም ጊዜ አይኖራትም፣ ለልጆቿም ጊዜ አይኖራትም። እና ስራ ፈልጉላት በዚህ አጋጣሚ። መቼም እኛ ስደት ላይ ያለን አንጨካከንም፣ በራሳችን እንላለን እና እንገዳደፋለን። ገድፏት የምታውቋ ካላችሁ ደግሞ እዛ አካባቢ ምናምን ስራ አሪፍ ስራ ካላችሁ አናግሩ ብላለች እና አናግሯት። እና ደግሞ ያያችኋት ደግሞ ለሰይድ ለመናገር እስኪ አትሩጡ፣ ተረጋጉ። ወዴት ለመሄድ ነው እንዴ? ልጅቱ ከዚህ በላይ የት ሄድ ማለት የት ሀገር ትልቀቅላችሁ? ኢትዮጵያን ብዙ ነገር አሳልፋ ነው የመጣችውና ነገሮቹ ስላልተመቻቹላት ነው ወደዛ ሀገር የመጣው። እስኪ ቀጣይ ቪዲዮውን አዳምጠን እንመለስ። እንደዚህ ቀጥታ ማለት የምታዩ ልጆች ካላችሁ ደህና አረብ እስከ ልጅ ሁለት ልጅ አላት ብላችሁ ተመላላሽ ነው ወይ ደግሞ ከተመላላሽ ራሱ
እንደዚህ የሚያስገቡ እንደዚህ ቀጥታ ማለት ነው። እንደዛ አይነት ስራ ካለ እገባለሁ እሰራለሁ እስከ ልጆቼ ማለት ነው። የኔ ስራ የምሰራው ምንም ችግር የለውም። አረብ ቤት ገብቼ አርፌ ስራዬን እየሰራው ልጆቼን ባሳድግ ከልጆቼ ጋር ሆኜ ወደ ሸቃላነት ብመለስ ይሻለኛል ማለት ነው። ሰይድ ለልጆቼ ይመቻል ብዬ ሰይድ ገና አሁን ሰይድ ጋር አዩን አስቀይሟት ልጆቼ ምን አደረጋቻቸው ልጆቼ ምን ሆኑ እያልኩኝ በጭንቀት ራሴን ከማጠፋ ስራዬን ሰርቼ እናቴ ያረቼ ስራዬን ሰርቼ ልጆቼን እንጂ በ100 ሚሊዮን በ200 ሚሊዮን እስከ ልጆቼ የሚቀጥረኝ ካገኘው ምንም ችግር የለብኝም። ዋናው እዛው ሆኜ ለልጆቼ ያፋዳና የወተት ከቻለ በቂ ነው ማለት ነው። ዳታ ከሆነ ምንም ችግር የለውም ማለት ነው። ምግብም ሁሉንም ምግብ ነው የምችለው። ጽዳትም ደግሞ ያው ጽዳት ማንንም ማጽዳት አያቅተው ማለት ነው። ጽዳትም ከሆነ እችላለሁ። ብቻ ስራ ያለውን ስራ እንዳንከራተተች ልጆቼን ተቀብያት ካላ ደምባ ካላስለቀስኳት እኔ ሰይድ አይደለሁም ጠብቁኝ ምናምን ብሎ እየዛተብሽ ነው ሱመያ። ልጆችሽን መለየት መለየት ማፈልጊ ከሆነ በጭራሽ ከሰይድ ጋር ከዚህ በኋላ ትዳር ይኖረኛል ብለሽ እንዳትመለሽ። ልጆቹን ያሳድጋቸው የምትይ ከሆነ ስጪው አሉኝ። እኔ ሰይድ እንኳን ለልጆቹ ሟች እንደሆነ አውቃለሁ፣ ግን አዩላ ወይ ደህና ሴት ብትሆን የእንጀራ እናት እንግዲህ እንደሰማነው ነው ማለት ነው። ጭራሽ ሰይድ እየዛተ እንዳለ ሱመያም ተናግራለች። እንግዲህ ያው መቼም አንዳንድ ሰው አይጠፋማ ከመጥፎም ሰው መሀል ጥሩ ሰው አይጠፋም ይላል የሀገሬ ሰውና እንግዲህ ሱመያን እንደምታዋት እንግዲህ ተናግራለች። እንደተጫወተችብኝ ልጆቼን ይዤ እጠፋባታለሁ ብሎ እየዛተብሽ ነውና ልጆችሽን ለሱ እንዳሰጪኝ ምናምን ብለው ብዙ ሰው ብሎኛል ብላለች። ቪዲዮውን ማዳመጥ ትችላላችሁ። እና እንግዲህ ሱመያ ሀዩ ማለት ነው። በዚህ አጋጣሚ ለነዚህ ለልጆች ከወዲያ ተወዲህ መንከራተት አንቺ ነሽ ሙሉ ለሙሉ ማለት ነው። የሰው ልጅ ይሳሳታል። ተሳሳተ። ይሄ ልጅ ተሳስቶ ፕራንክ ተደረገሽ ብር ልስጥሽ እያልሽ እነዚህ ጋር ገብተሽ ህይወታቸውን የበጥበሽ እነሱ ናቸው። ከአንቺ በፊት ሰላም ነበሩ። ዩቲዩብ ላይ የሚታወቁ ናቸው፣ የትም የሚታወቁ ናቸው። ሰላም ነበሩ። ፍቅራቸው ራሱ ማለት ለብዙ አመት አብረው ኖረዋል። ላኪን ግን አንቺ ስትመጪ አበላሽሹ ነገሩ ማለት ነው። ገባሽ? ቢያንስ ለሱ እንኳን ባታዝኒ ኢቭን ለሱ እንኳን ባታዝኒ ማለት ነው። በእርግጥ ሱመያን አታውቂያትም፣ ከዚህ በፊት አላውቃትም አታውቀኝም ብላለች። ቢያንስ ለልጆቹ ማዘን ነበረብሽ። እነዚህ ሁለት ልጆች ሊያሳዝኑሽ ይገባል። አንቺም ሴት ልጅ ነሽ፣ ነገ እኮ ህይወት ይኖርሻል። ሴት ልጅ ደግሞ ቆፍጠን ስትል ነው። አንቺ እንደው ሄደሽ ተለጠፍሽበት፣ ግድ ብለሽ ሄደሽ ተለጠፍሽበት። ይሄው እሱ ራሱ ስሙን ካንቺ ጋር አሁን ላይ ካንቺ ጋር ቢኖር ራሱ ካንቺ ጋር አይደለም እሱ ያለው ካንቺ ጋር አይደለም። ምክንያቱም እዚህ ጋር ሚስቱን እየፈለገ ነው። እዛ ስጋ ስትሄድ እዛ ጋር ይሄዳል። ኢትዮጵያ ስትሄድ ኢትዮጵያ፣ የመን ስትሄድ የመን እያለ ነው ማለት ነው። ስለዚህ አሁንም ቢሆን የነሱ ህይወት መመሰቃቀል ምክንያቱ አንቺ ነሽ። አንቺ ባመጪ እሱ የመጣው ለስራ ነው። ኢትዮጵያ ስራውን ሰርቶ ሊመለስ ነበር። እንደ አጋጣሚ የሰው ልጅ ነው፣ ተሳሳተ፣ ፕራንክ ተደረገ፣ ያ ነገር ሆነ። ላኪን ግን አሁን ላይ ደግሞ ፉከራው ደግሞ ሰይድ እየፎከረ ያለው ደግሞ ይሄ ጥሩ ፉከራ ነው ብዬ አለ። ምክንያቱም ብዙ አመት አብረሃት የኖርካት ሚስትህ ናት፣ ብዙ ያሳለፍከው ሚስትህ ናት። የሁለት ልጆች እናት ናት እሷ፣ የሁለት ልጆችህ እናት ናትና ይሄንን ማሰብ ራሱ ይሄን ራሱ ማውራት የለብህም ነበር። ምክንያቱም እርግጠኛ አንተ የምታወራው ወሬ ለሷ እንዲደርስ ነው እያረክ ያለውና ጭራሽ እሷንም አሁን ከሀገር አባረራችኋት ማለት ነው። እንግዲህ ሱመያ ሌላ ምንም አንልም። እንግዲህ ከላይ ያለው አንድዬ ይከተልሽ ነው የምንለው። ሌላ ምን ይባላል? መቼ የሚባል ነገር የለውም። እና ውድ ተመልካቾች እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የተሰማችሁን እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በሌላ ደግሞ በአዲስ ቪዲዮ እስከምንገናኝ ድረስ ሱመያም ደግሞ ስራ ፈልጉልኝ ብላለች። ስራ ፈልጉላት። ምግብ እና ጽዳት እችላለሁ ብላለች። ማንኛውም ምግብ የአረብ ምግብ እችላለሁ ብላለች። መቼም እኛ አበሾች እኮ ለዛ አንስታማም። ምግብ ምናምን አንደኛ ነን እና ፈልጉላት ማለት ነው። እሷን ባለችበት አላህ ይጠብቃት፣ እኛንም አላህ ከክፉ ነገር ይጠብቀን። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ።
እና ደግሞ ኮሜንት ላይ ያስቀምጡልኝ። ሀገራችንን አላህ ሰላም ያርግልን።